ላይፍ ብዙ ተመልካቾች ነው። ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ተጀምሯል። ዛሬም ለየት ያለ ርዕሰ ጉዳይ ወደ እናንተ ይዘን ቀርበናል። ትራውማ ላይ ነው የምናወራው። ትራውማ አማርኛ ቃሉ አንዳንዴ ያምሮ ጠባሳ፣ አንዳንዴ ያምሮ ስቃይ የተለያዩ አይነት ትርጓሜዎች ይሰጡታል። አብዛኛው ሰው የሚግባባበት ግን ትራውማ በሚለው ነው። ይህ ትራውማ ማለት በተለይ አንዳንድ ክስተቶች አስደንጋጭ፣ አስፈሪ ሲሆኑ ከፍ ስንል በአእምሯችን ላይ የሚያሳድረው የተለያዩ ጫናዎች ናቸው። እነዚህ ጫናዎች ደግሞ በተለይ በህይወት ዘመናችን አብረው ሊኖሩ የሚችሉ ነገሮቻችንን ህይወታችንን የለት ተለት ህይወታችንን ሊረብሽ የሚችል ችግር ይሆናል። ይህንን ማከምም ማስተካከልም ይቻላል። እንዴት ምልክቶቹ መፍትሄው ምንድነው የሚለውን ባለሙያ ጋብዘን ቆይታ እናደርጋለን። አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛለን። በዚህ ዙሪያ ሀሳብ፣ አስተያየት፣ ጥያቄ ካላችሁ 8222 የናንተን ምላሽ በቀጥታ ለመስጠት ይረዳናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከማስታወቂያ በኋላ እንግዳ ይዣለሁ። ከእንግዳዬ ጋር አብረን እንመለሳለን። እኔ የነገ ተስፋ ነኝ። ታሪኬ ይሄ ነው። ነገን ለማየት መደበቂያ እየፈለኩ ነው። ነገር ግን ርቃኛለች። በጣውያ ተጠናክሮ ተሰሯል። እንዲህ ቢሆን ኖሮ ልባችሁ ሲከፈት ምክክራችሁ ያድነናል። የኢትዮጵያ ሀገራዊ ምክክር ኮሚሽን። ከማስታወቂያችን ተመልሰናል። ወደ ዋናው ርዕሰ ጉዳያችን እንገባለን። ዛሬ ትራውማ ወይም የልጅነት ስነ ልቦና ጠባሳ የሚለው ጋር ነው ቆይታ የምናደርገው። ቀደም ሲልም እንዳስተዋወቅ ነው እንግዳችን ሆነሽ ስለመጣሽና ጊዜሽን መስዋዕት ስላደረግሽ እጅግ በጣም እናመሰግናለን። ሰናይ ተመስገን የስነ ልቦና ሕክምና ባለሙያ፣ በጣም አመሰግናለሁ እዚህ ድረስ ስለመጣሽ። አመሰግናለሁ ስለጋበሽ። አንቺ ልበልሽ? በጣም አመሰግናለሁ። ቀደም ሲል መግቢያዬ ላይ ትራውማ፣ የልጅነት ጠባሳ፣ የአእምሮ ስቃይ የተለያዩ አማርኛ ፍቺ ለመስጠት የሚሞከሩ ቃላቶች አሉ። ትራውማን እና ምን ማለት ነው? ከቃሉን ጀምርና ትራውማ ምንድነው? ጥሩ እንግዲህ አሁን ትራውማ ወደ አማርኛው ስንተረጉመው እንግዲህ እንደ አቻ ፍቺ ይዘን የተጠቀምንበት ያለነው የተለያዩ ስልጠናዎችንም ስንሰጥ ከስነ ልቦና ጋር የተገናኙ ህክምናዎችንም ስናቀርብ ያገኘንለት አቻ ትርጉም የአእምሮ ቁስለት፣ የአእምሮ ጠባሳ እንለዋለን። ትራውማ የሚለው ግን ሊትራል ሚኒንጉን ብናየው እንግሊዘኛ ቃሉን ውንድ የሚል ወይ ደግሞ ቁስል የሚል ሌላኛው ትርጉም ይዞ ይገኛል። ስለዚህ አንዳንድ ጊዜ በልጅነት ጊዜ የሚያጋጥሙ ትራውማዎች አሉ ወይ ደግሞ ቻይልድ ትራውማ ብለን የምንጠራው በእንግሊዘኛ ልጆች በልጅነታቸው ጊዜ ላይ ያጋጠማቸው ቅድም እንደነገርሽን ጥሩ አድርገሽ አብራርተሽዋል የአእምሮ ቁስለት ወይ ደግሞ አስቸጋሪ የሆነ ገጠመኝ ውስጥ በማለፋቸው ምክንያት ሊያዳብሩ ዴቨሎፕ ሊያደርጉት የሚችሉት አንደኛው ቻይልድ ትራውማ እንለዋለን። ግን ትራውማ ወይ ደግሞ የአእምሮ ቁስለት የምንለው ልጅነት ላይ ብቻ አይቆምም። ትልቅ ሰዎች ከሆንን በኋላ በየትኛውም የህይወታችን ዘመን ላይ ትራውማ የምንለው ወይ ደግሞ በጣም ከባድ የህይወት ክስተት ውስጥ አጋጣሚ ውስጥ ስናልፍ ሊያጋጥመን የሚችለው የስነ ልቦና ስቃይ ትራውማ ሊሆን ይችላል ማለት ነው። ስለዚህ ልጅነታችን ላይ ሊፈጠር ይችላል። በሌላው ደግሞ ካደግን በኋላ ደግሞ ትልቅ ሰው ከሆንን በኋላ በየትኛውም የህይወት አጋጣሚ አይምሯችን መቋቋም የሚያቅተው አይነት ክስተት ሆኖ ሲያልፍ ጥሎት የሚያልፈው ጠባሳ ተጽዕኖ ትራውማ ልንለው እንችላለን ማለት ነው። እንዴት ይከሰታል? አሁን የተለያዩ ምክንያቶች አሉት። ለምሳሌ ወደ ልጅነት ጊዜ የሚያጋጥም የአእምሮ ጠባሳ ወይ ደግሞ ቻይልድ ትራውማ ብለን ብናነሳ በሁለት መንገድ እንክፈለው።
የመጀመሪያው አሁን አንዳንድ ጊዜ ወላጆች ለልጆቻቸው ማድረግ የሚገባቸውን ነገር ማድረግ ሲያቀታቸው፣ ለምሳሌ የልጅነት ፍላጎቶች አሉ፣ መታየት፣ መወደድ፣ መነካት፣ ዋጋ እንዳለሽ ማወቅ፣ በጣም ትንንሽ የሚመስሉ ስፔሻሊ ከስሜት ጋር ቁርኝነት ያላቸውን ነገሮች ልጆች ሳያገኙ ሲቀሩ የራሱን የቻለ የአእምሮ ቁስለት ወይ ደግሞ ትራውማ ጥሎ ሊያልፍ ይችላል። ሌላኛው ደግሞ ከባድ ክስተቶች ሲያጋጥሙ፣ ለምሳሌ የጾታ ጥቃት ሲያጋጥም፣ ሞት ሲያጋጥም፣ የቤተሰብ ሎስ የምንለው ነገር ማለት ነው ሲያጋጥም፣ ይሄ ያ ልጅ ባለበት እድሜ ሊቋቋመው የማይችለው አይነት የህይወት ክስተት ተፈጥሮ ሲያልፍ ሌላኛው ትራውማ ፈጥሮት የሚያልፈው ነገር ነው። አንዳንድ ጊዜ ደግሞ የሚሆንብን ብቻ ነገር አይደለም ወይ የሚያጋጥመን ልጅነታችን ላይ የሚያጋጥመን ተፈጥሮብን የሚያልፈው መጥፎ ክስተት ብቻ ሳይሆን ሊሆንልን እየተገባም የቀረብን ነገር። ለምሳሌ አንድ ልጅ ለምሳሌ ተኝቷል፣ አልቅሷል፣ እያለቀሰ ነው ልበልሽ። ምናልባት ዳይፐሩ ሞልቶ ነው፣ ምናልባት እርቦት ነው። ወላጅ ወይ ደግሞ አሳዳጊ ያለና ያ ልጅ በሚያለቅስበት ጊዜ በሚጮህበት ጊዜ እንግዲህ የእርዳታ ጥሪ እኮ ነው፣ ስሙኝ እዩኝ ነው። ቢኮዝ ቃላቶችን አውጥተው መናገር አይችሉም። በዛ ጊዜ ያንን ምላሽ የሚሰጥ ቤተሰብ ከሌለ ወይ አሳዳጊ ከሌለ ይሄ ዓለም ሴፍ አይደለም ነው ትርጉም። ሀሳቤን ስሜቴን ስገልጽ የሚረዳኝ ምላሽ የሚሰጠኝ የለም ነው። ቢኮዝ ድምጻቸው ተሰምቶ ምላሽ አልሰጠን። እዚህ እሱ እያደግን ስንመጣ ለሚኖረን የህይወት ምልከታ ትልቅ ተጽዕኖ ፈጥሮ ሊያልፍ ይችላል። ልክ አንስተሽ ብታባቢውስ፣ ለምሳሌ በእኛ ካልቸር ጥሩ አገላለጽ አለ። እሹሩሩ ልጅ ሲያልቅ አንስተን እናባብላለን። እሹሩሩ ማለት ነርቭ ሲስተማችንን በደንብ አድርጎ ነው የሚያረጋጋው። እዚህ ሀሳብሽን፣ ስሜትሽን፣ ፍላጎትሽን ስትገልጪ የሚሰማ አለ፣ ምላሽ የሚሰጥ አለ። ይሄ ዓለም ሴፍ ነው፣ ራስሽን መግለጽ ትችያለሽ ነው። እዚህ ልጆች ራሳቸውን መግለጽ፣ ስሜታቸውን መግለጽ፣ ፍላጎታቸውን መናገር ይችላሉ ማለት ነው። እየጠየቁ ግን ምላሽ በሚያጡበት ጊዜ ለርኒንግ ኤክስፒሪየንሱ ወይ ደግሞ ተግባራዊ ሆኖ ትምህርቱ ምንድነው? ሀሳቤን ብገልጽም የሚሰማኝ የለም፣ ይቀበለኝ የለም፣ ያደምጠኝ የለም። እዚህ መዋጥ እንጀምራለን ማለት ነው። ስለዚህ ሊኖረን እየተገባ ሊሰጠን እየተገባ ያላገኘናቸው በተለይ ይሄ ኢሞሽናል ሰፖርቶች፣ የወላጅ ወይ አሳዳጊ መገኘት፣ አታችመንት ብዙ ጊዜ ከቻይልድ ትራውማ ጋር ተገናኝቶ የምናነሳው እንግዲህ በእንግሊዝኛው ቃል አታችመንት ውንድ እንላለን። ይሄ በስሜት ቁርኝነት ውስጥ ሊያጋጥመን የሚችል ቁስለት፣ የሚያየን፣ የሚሰማን፣ የሚነካን፣ የሚዳስሰን፣ የሚያቅፈን ባለመኖሩ ውስጥ እና ፍላጎታችንን የሚያሟላ አካል ባለመኖሩ ውስጥ ለሚኖረን የዓለም እይታ የተዛባ እየሆነ ይመጣል ማለት ነው። ብዙ ጊዜ ሰዎች ካደግን በኋላ ለዓለም ያለን እይታ፣ ለምንኖርበት ዓለም ያለን እይታ የሚቀረጸው ከልጅነታችን ጀምሮ ነው። ይሄ ዋና የምንለው ኮር የሆነው የህይወት ምልከታችን የሚመጣው በተለይ ይሄ ፎርማቲቭ ኤጅ የምንለው እዛ እድሜ ላይ ያለው ኤክስፒሪየንሳችን ወይ ደግሞ የህይወት ተሞክሯችን ለአብዛኛው ነገር ያለንን እይታ ይወስነዋል ማለት ነው። እናታችን ሴፍ ከሆነች ወይ ጥሩ ከሆነች ወይ አታችመንታችን ጥሩ ከሆነ ዓለም ጥሩ ናት። አባታችን በጣም ጥሩ ከሆነ ወይ አሳዳጊያችን ቤት ውስጥ የምናገኘው ነገር ጥሩ ከሆነ ይሄ ሪፈረንስ ፖይንቱ እሱ ስለሆነ ዓለምም ጥሩ ናት ብለን ነው የምናስበው። አባት እናት ደግሞ ጋር የተፈጠረ ትንሽ ክፍተቶች ካሉ፣ ትራውማ ሊፈጥሩ የሚችሉ ክስተቶች ደግሞ ካሉ እናትና አባቴ ያልተቀበለኝ ዓለም አትቀበለኝም ብላ ነው አንድ ልጅ ሊያስብ የሚችለው። እናትና አባቴ ከወደዱኝ ደግሞ ሌላም ሰው ይወደኛል ብሎ ነው የሚያስበው። ቀላል የምንለው ሊሰጠን እየተገባ ያላገኘናቸው ነገሮች ትራውማ ሊፈጥሩ ወይ ደግሞ የአእምሮ ቁስለት ሊፈጥሩ ይችላሉ ማለት ነው። አሁን ስታነሺ ሰናይት ሲያለቅሱ ምላሽ አለመስጠት ጋር ከስንት አመታቸው ወይም ከስንት ወራቸው ጀምሮ ነው ይሄኛው ችግር እየሆነ የሚመጣው? ይሄ ፍርሃት ወደ አእምሯቸው የሚመጣው ከስንተኛ ወራቸው ጀምሮ ነው? ፎርማቲቭ ኤጅ የምንለው ይሄ ከ1 አመት እስከ 7 ከ1 አመት እስከ 5 እስከ 7 ያሉት እድሜዎች በጣም ዋና እድሜ ናቸው ብለን ነው የምናስበው። አሁን ይሄ 7 አመቶቹ ለልጆች በጣም ትኩረት መሰጠት አለበት ብለን የምናስብበት እድሜ ነው። ቢኮዝ ቅድም እንዳልኩሽ ነው እሱ አካባቢ ላይ የምናረጋቸው ነገሮች የሚፈጠሩት መጥፎ ክስተቶች ልጆች ላይ ፈጥሮ የሚያልፈው ጠባሳ ከፍተኛ ስለሆነ ለምሳሌ ወላጅሽ እንደሚወድሽ መንገር ሊሆን ይችላል፣ ሲያቅፍሽ ሊሆን ይችላል፣ ወይ ስታቅፍሽ ሊሆን ይችላል እናትሽ አንቺ ዋጋ እንዳለሽ። ብዙ ጊዜ ትራውማ የምንለው የአእምሮ ቁስለት ፈጥሮ የሚያልፈው ነገር አንደኛው ሰልፍ ወርዝ ነው ወይ ደግሞ ለራስ ያለን ግንዛቤ። እኔ ሰው አይወደኝም፣
ሰው አይቀበለኝም፣ ብቁ አይደለሁም፣ ዋጋ የለኝም። እነዚህ አይነት አመለካከቶች ብዙ ጊዜ ይዘናቸው የምንመጣው ከልጅነታችን። ለምን ሲባል ቤት ውስጥ ያለ አሳዳጊ ወይ ወላጅ እሱን ትኩረት ሰጥቶን ስላላሳደገ ለራሳችን ያለን ግምት አመለካከት እየተበላሸ ይመጣል። ሌላኛው ኃላፊነት ወይ ደግሞ ሪስፖንሲቢሊቲ እንለዋለን። ለምሳሌ ቤት ውስጥ በጣም ከፍተኛ ግጭት አለመግባባት ኖሮ ወላጆች ሲጣሉ ብታይ፣ ሲጋጩ ብታይ፣ አባትሽ እናትሽን ሲመታት ብታይ እና ምንም ማድረግ ባትቺ የኔ ጥፋት ነው የሆነ ነገር ማድረግ ነበረብኝ ብለሽ ነው ያንን ሀሳብ ዴቨሎፕ የምታደርጊው። ስለዚህ ይዞት የሚመጣው ጊልት፣ ጸጸት፣ ምንም ማድረግ አለመቻል፣ አቅም ማጣት እነሱ አይነት ስሜቶችን አብረን እያሳደግን እንመጣለን ማለት ነው። ባለማወቅ ብዙ ነገር የምናደርግ ይመስለኛል እንደ ወላጅ። አንዳንዴ ስሜታዊ ሆነን በልጆቻችን ላይ የምንሰነዝራቸው ንግግሮች፣ የምናደርጋቸው ድርጊቶች አንዳንዴ ደግሞ ምንም ሳይመስለን እንደ ቀላል ልክ እንደ ሰላምታም ሊሆን ይችላል እንደምናምን የምናደርጋቸው ነገሮችና የኔን ገጠመኝ ላካፍልሽ። ባንድ ወቅት ልጄ ይጠፋል። ልጄ ማለት ከነበርንበት የበዓል ዋዜማ ነው። ሽንኩርት ምናምን አለ አይደል? ሸብረቡ እንደዛ ይዤ ሽንኩርት ምናምን እየላጥኩ ነውና የሚገርምሽ ነገር ወዲያው ልጄ ኮንዶሚኒየም ነበር የምንኖረው፣ ለጨዋታ ይወጣል እና ይጠፋብኛል። ቢጠራ ቢፈለግ በጣም ብዙ ቦታ ቢፈለግ አልተገኘም እና እኔ ያንን ደንግጬ ስለነበረ ልጄን የምፈልገው ቢላዋ ይዤ ነው። ቢላውን ልክ አላስቀመጥኩትም። የለም ሲሉኝ ብድግ አድርጌ ነው በቃ ያስኩትን እንደዛ ብቻ ነው የወጣሁትና ከዛ ሁለተኛ ብትጠፋ እያልኩኝ እንደዚህ አስፈራራዋለሁ። ለካ እንደዚህ ሁለተኛ እንዳትጠፋ እያልኩ ማስፈራራው ቢላዋ በያዘ እጄ ነው። ከዛ በኋላ ወደ ቤት መጣ ምናምን መከርኩት፣ ቁጭ አለና በጣም በቅርብ ቅፍ አድርጌው በቃ አንተ እኮ ጎበዝ ነህ ወድሃለሁ ምናምን ስለው አትወጂኝም አለ። ለምን እንዴት ነው ማለት አንቺ እኮ ቢላዋ ይዘሽ ትገኝ ነበር አለና አልኩኛኛው በጣም ከ5 አመት በፊት ነው። በጣም ልጅ ነው። ስለዚህ እንደዚህ አይነት ነገሮች እንደው ልጆች ላይ አሁን ቢላ ይፈራል ማለት ነው፣ እናቴ አትወደኝም የሚል ስሜት ይኖራል ማለት ነው። እንደዚህ አይነት ጥቃቅን የሚመስሉ ነገሮች ለነሱ ትራውማ ሆኖባቸዋል ወይ? በጣም የሚገርም አጋጣሚ ነው ያካፈልሽኝ። አሁን ይኸውልሽ የህፃን ልጅ ጭንቅላት ነጭና ጥቁር ነው። በዚህ ምሳሌ እንጠቀመው። ለምሳሌ ሽንኩርት እየከተፍሽ በአጋጣሚ መጥፋቱን አይተሽ ደንግጠሽ ይዘሽ እንደሄድሽ የመረዳት አቅማቸው ገና ነው። እዚህ አሁን የሚያይሽ አደልት ቢኖር በቃ ደንግጣ ነው ይዛ ሄደችው ይላል። ልጅ ግን እሱን የመረዳት አቅም የለውም። ስለዚህ ቢላ ይዘሽ ስትሮጭና ስታገኙ ስትመጣ ቢላ ይዛ ነው የመጣችው ነው ትርጉም። ስለዚህ የህፃን ልጅ ጭንቅላት ብላክ ኤንድ ዋይት ነው እንላለን። እዚህ ያለውን ነው እንዳለ የሚቀበሉት። እዚህ አይምሮ ላይ ተቀርጾ ስለሚቀመጥ አሁን እንደ አይነት ሞመንቶች ሲፈጠሩ ያወጡታል። እዚህ ባለማወቅ የምንሰራቸው ስህተቶች ይኖራሉ። ይሄ ግንዛቤ እጥረት የምንለው ማለት ነው። አንዳንድ ጊዜ ደግሞ ወላጅ ሆንሽ ማለት እንግዲህ ፍጹም ነሽ ማለት አይደለም አይደል? አንዳንድ ጊዜ እንደውም ብዙ ሰው ከራሱ ትራውማ ጋር ዲል ሳያደርግ ወደ ትዳርም ወደ ወላጅነትም ይገባል። ስለዚህ ልጆቻችን ትሪገሪንግ ፖይንቶቻችን ናቸው። የልጅነት ቁስለታችንን ሊቀሰቅሱት ላይ ይችላሉ። ስለዚህ ይሄ ኢሞሽናል የመሆኑ ትራውማውን እንደገና ሰርፌስ የማድረግ የመውጣት ነገር ሊኖር ይችላል። በዛ ጊዜ አሁን ጥሩ ነው ብለን የምናስበው ነገር የምናረጋቸው ነገሮች ላይ ግንዛቤ ፈጥሮ ወላጅ መጀመሪያ ራሱን ማገዝ ቢችል፣ የሚያረጋውን ነገር ለምን እንደሚያረግ መረዳት ቢቻል፣ የተለያዩ አማራጮችን መጠቀም ማንበብ ሊሆን ይችላል። እንግዲህ የስነ ልቦና ሕክምና አገልግሎት ማግኘት ሊሆን ይችላል። እነዚህ ነገሮች የተሻለ በወላጅና በልጅ መካከል ግንኙነቱን ለመፍጠርና የተሻለ ለማድረግ ይረዳል። ግን ልጆች ለምን በዛ መንገድ ምላሽ ሰጡ ግን ካልሽኝ ህይወትን የሚያዩት እንደሰጠሻቸው ነው። አሁን ለምሳሌ እናቴ ካልወደደችኝ ዓለም አይወደኝም ብሎ ያስባል ብለን ቅድም አንስተናል አይደል? በጣም እኮ ካደግሽ በኋላ ብዙ የሚወዱ ሰዎች ዙሪያሽ ይኖራሉ። ታያለሽ። በጣም የሚወዱ ጓደኞች አሉሽ። የትዳር አጋርሽ በጣም ነው የሚወድሽ። ስራ ቦታሽ በጣም የምትወደጂ ሰው ነሽ አለ። ይሄኛው ሎጂካሊ ልትናገሪ የምትችው ነገር አለ። እንትና እኮ ይወደኛል የሚለውን ነገር ልታይባቸው የምትችያቸው ብዙ አጋጣሚዎች አሉ። ግን የተቀመጠው ይሄ ፕሮሰስ ያልተደረገው ወይ ደግሞ ያልተፈጨው ብለን እናስበው። እንግዲህ በምግብ ምሳሌ እንውሰድና የሚረብሽ ምግብ በልተን የሆነ ምግብ በልተን ረበሸን። እንደሚረብሸን አውቀን አይደለም የበላ ነው፣ ግን ምግቡ ከገባ በኋላ ምቾት አልሰጠን። እዚህ እስካልተፈጨ ድረስ በጣም ያስጨንቀናል አይደለ? ወይ አንዳንዴ አንቧን እንጠጣለን ወይ ደግሞ በጣም ካልተቻለ ሄደን እናስወጣዋለን አይደል? በቃ አረፍን እንላለን።
ትራማም ፕሮሰስ ካልተደረገ እንደዛ ነው ሳይፈጭ ይቀመጣል ስለዚህ ልክ አደልት ስንሆን መውጣት ይጀምራል እየተመዘዘ ይመጣልና አደልቱ ዳችን ላይ ደግሞ ይሄ ትልቅ ይሆንን ስንመጣ ልጅነታችን ላይ ያለን የተፈጠረው ትራውማቲክ ኤክስፒሪየንሶች ህመሞች የስነ ልቦና ጠባሳዎች ድሮም ኮ ነው የሚለን ጭንቅላታችን ማለት ነው ብዙ ሰው አለ የሚወድሽ ግን የመወደድ ስሜት አይሰማሽም ብዙ ሰው ይፈልግሻል ግን መፈለግ ስሜት አይሰማሽም ጥሩ ግሬድ አለሽ ግን ብቁ እንደሆንሽ አይሰማሽም ስራ ቦታ ላይ በጣም ጥሩ ነው ፐርፎርም የምታረጊው አለቃሽ በጣም ነው የሚያደንቅሽ መስሪያ ቤት ውስጥ አሉ ከተባሉ ጥሩ ሰራተኞች መካከል አንቺ አንደኛው ነሽ ግን አሱ ላንቺ አይሰማሽም ላንቺ ስሜት አይሰጥሽም አንቺ እንደዛ ለራስሽ ግንዛቤው የለሽ መረዳቱ የለሽ ከምን ይሄኛው ስፔሲፊክ በተናጠን ይሄኛው ከዚህኛው የሚመዘዘው ህይወታችን ነው ልንለው እንችላለን አሁን ስታነሺ ነበር ምናልባት አሁንም የፈተና ወቅት ነው አይደል ውጤት ለልጆች የሚሰጥበት ወቅት ነው ልጆቻችንን ትሪት የምናረግበት የተለያየ መንገድ አለ ውጤታቸው ዝቅ ሲል እንደማንተ ማትረባም እንደው አንተን ከማስተምር እንትን ባረግ ይሻላል አንተ እንደዚህ ብዙ አይነት እነሱን የምናበረታታ የሚመስሉን መንገዶች ግን አሁን ባልሻቸው የህይወት ጉዞዎች ውስጥ አንድ ቦታ ስታነሹ እንደነበር ብቁነት ያለመሰማት ነገር ይኖራልና እንደ ወላጅ እንደው እናቃቸዋለሁ ነው የሚያሳድረውን ተጽዕኖ እንግዲህ ግንዛቤው እኔ የምሰጠው ሐሳብ ምንድነው መሰለሽ ራስን መጠየቅ ያስፈልጋል ማራጋቸው ነገሮች ልጆቼ ላይ ምን አይነት ተጽዕኖ ነው የሚፈጥረው የሆነ ነገር ሳደርግ እዛ ቦታ ላይ ልጄ ምንድነው ምላሽ የሚሰጠኝ እንዴት ነው ራሱን ኤክስፕረስ የሚያደርገው ስቆጣው እንዴት ነው ምላሽ የሚሰጠው እንግዲህ አሁን አንቆጣ ልጆችን አንቅጣ አይደለም እኮ እንዴት ጤነኛ በሆነ መንገድ እንቅጣ ነው ጥያቄው ከዛ ደግሞ ይሄ ቮካብለሪዎቻችን ቃላቶቻችን የተገሩ አይደሉም አንዳንድ ጊዜ ስለዚህ እንዴት ጤነኛ በሆነ አማርኛ ቃላቶች ንግግሮች ልጆቻችን እንዴት እንቅጣ እንዴት እናስተምር እንዴት መድረስ የሚፈልጉበት ቦታ መድረስ እኛ የምንፈልግበት ቦታ አለ አይደለ እንዴት እናድርሳቸው እንዴት ወደዛ እንዲመጡ እናድርግ የሚለው ነገር ማየት ይቻላል ግን አሁን ስፔሲፊክሊ ይሄኛው ብለን ለማውጣት ከባድ ነው የሚሆነው ቢኮዝ በጣም ኮምፕሌክስ የሆነ ሐሳብ ነው የቱጋ ምን እንዳረክሽ አታውቂም አሁን ለምሳሌ አንቺ ልጅሽ እስከሚነግርሽ ድረስ ጭራሽ እንደተፈጠረ የምታስታውሽ ነገር አይደለም ልጅሽ ላይ ጋር ፈጥሮ ያለፈው ተጽዕኖ አለ ግን እሱን ስፔስ መፍጠር አሁን ያረክሽው ትልቅ ነገር ነው ልጅሽን አቅፈሽ እንደምትወጁ ስትነግሪው ጎበዝ እንደሆነ ስትነግሪው ሴፍቲ ተሰማውና አንቺ እኮ እንዲያርገሻል ማለት ቻለ ከዛ ለምን እንዳረክሽው ታስረጃለሽ አስበሽ እንዳላደረክሽው ትነግሪዋለሽ እንደዛ እንዲሰማው ስላደረክሽው ይቅርታ ተጠይቂዋለሽ ስለዚህ ያ የተፈጠረው ነገር ከሲስተም ውስጥ ከጭንቅላት ውስጥ የማውጣት አቅም አለው ራስሽ ነሽ መልሰሽ ቫሊዴት የምታደርጊው ቢኮዝ ልጆች ትልቁ የሚፈልጉት ነገር እንግዲህ ስሜታቸውን እውቅና መስጠት ነው የተሰማቸውን ስሜት ላይ ቅድም እንዳነሳ ነው እንዳለን እንደ ወላጅ ኬር እንደምናረግ ዋጋ እንደምንሰጥ እንደምናያቸው ዋጋ እንዳላቸው እንዲሰማቸው ካደረግን ከኛ ጋር በጣም የመቀራረብና የማመን ሴፍቲ የመሰባት የሚሰማቸውን ስሜት በግልጽነት የመናገር ነገር ይኖራል እዚህ ሊፈጠሩ የሚችሉ አይነት ክስተቶችንም በደንብ አርጎ ፕሮሰስ የማድረግ እድል ይፈጥራል ማለት ነው ትልቁ ነገር ያለ ግንዛቤ እጥረቶች ናቸው በያስባለሁ በሆነ አጋጣሚ ትሬኒንግ የመውሰድ እድል አግኝቼ ነበርና እንደዚህ ተሰብስበን ስልጠና ላይ አንድ ጓደኛዬ ሼር ያርገች ነበር ትዳር በጣም ትፈራ እንደነበረ በጣም ትዳር ፈራለሁኝና አሁን ነው ያገኘሁት አለች ችግር መሆኑን አሁን ነው ያገኘሁት ቤተሰቦች የተለያይተው ነው ያደኩትና ብዙ ሰው ወደ ትዳር ሲመጣ ቆዩ ተረጋጉ አታግቡ እሚልና ወደ ትዳር የመግባት እኔም ፍርሃት ነበር ቢለካ ይሄ ነበረ ችግሬ አለች እና አንዳንዴ ችግሮቻችንን ከነበረው የልጅነት ህይወታችን ጋር የማያያዝ እንትኑ አይመጣልንም ጉዳቱ ነው ዝም ብለን ተሸክመን የምንሄደውና እንዳጠቃላይ እንደዚህ አይነት ብዙ አይነት ትራውማዎች አሉ ብያስባለሁኝ እሱን መቀበልና መፍትሄስ መፈለግ ላይ እንደው ምን ያክል ጎበዞች ነን አሁን ምን ያክል ግንዛቤዎች አሉ እንግዲህ የአእምሮ ጤና ህክምና ላይ እንዳለ ሰው ተስፋ ሰጪ ነው ብዬ የማምንባቸው ነገሮች አሉኝ በየቀኑ ተነስቼ ቢሮ ይስገባ በቃ ተስፋ አለ የአእምሮ ጤና ግንዛቤ ይጨምራል ሰው ራሱን ለማገዝ ይመጣል ብዬ ተስፋ የሚሰጡኝ ነገሮች አሉ እንግዲህ አሁን የራሴን ኤክስፒሪየንስ ብትጠይቂኝ
ግን ምን መሰለሽ ወደ ትራውማው ስንመጣ አሁን ብዙ ጊዜ ትናንት ላይ መኖር ነው በትንሹ አማርኛ ስንገልጸው አልፈዋል ብዙ ትናንትናዎች አልፈዋል 8 አመት 9 አመት 10 አመታችን ላይ የተፈጠሩት ነገሮች ጥላናቸው እኛ 20 አመት ሆኖናል 30 አመት ኖሮናል 25 አመት ሆኖናል ግን የምንኖረው የ9 አመታችን ህይወት ላይ ነው ትራውማ የተፈጠረበት ህይወት ላይ ማለት ነው እንግዲህ አሁን ምናልባት የነገርሽኝ ኬዝ ላይ ምናልባት በጣም የተፋቱ ሰዎች ህይወቷ ውስጥ ተፈጥሮ ሊሆን ይችላል ምናልባት አባትና እናቷ ተፋተው ሊሆን ይችላል ምናልባት ሳይፋቱ አቢዩሲቭ የሆነ ሜሬጅ ውስጥ ሆና ሊሆን ይችላል ወይ ደግሞ ይሄ አካላዊ ጥቃት ስሜት ጥቃት የሚፈጠርበት ትዳር ውስጥ ሆና ሊሆን ይችላል ስለዚህ ያ ኤክስፒሪየንስ አድጋ ራሷን ችላም መምረጥ እንደምትችል አውቃ ጠባሳው ግን ተሸክመነው እንሄዳለን ብዙ እድሜ አብሮ ያስቆጥራልና ለህይወት ያለን እይታ እንዲበላሽ የሚያደርገው ለዛ ነው እዚህ ምንድነው የተፈጠረው ምን አጋጥሞናል ህይወታችን ላይ ምን ነበረ አሳምመውን ያለፈው የህይወት ክስተት ስነልቦናዊ ቁስለት የፈጠረው ነገር የሚለውን ማየት ራስን ለማገዝ ትልቅ እድል ይፈጥራል ብዬ አስባለሁ ከዛ ውጪ ግን የምናስበው የሚሰማን ከዛ ቢሄቭ የምናረግበት ወይ ደግሞ ባህሪያዊ የሆኑ ነገሮች መገለጫዎች የአእምሮ ጤናችንን በደንብ አድርገው ይናገራሉ አሁን ሁሌ የምሰጠው ምሳሌ አለ ሰው ጨጓራውን ሲያመው ወይ እግሩን ያቃጥለዋል ወይ ያቅራዋል አይደል ጀርባዬን አቃጠለኝ እንላለን ምግብ አልበላ ይለናል ስለዚህ ጨጓራዬን አመመኝ እንላለን ከአእምሮ ጤና ጋር የተገናኘው ነገር ግን ብዙ ጊዜ መገለጫዎቹ የስሜት የባህሪና ያስተሳሰብ ቅድም እንዳልኩሽ ለራሳችን ያለ የተሳሳተ ግንዛቤ ይኖረናል ለምንኖርበት ዓለም ያለን የተሳሳተ ግንዛቤ ይኖረናል መልካም ስለሚባሉ ነገሮች ያለን የህይወት እይታ ዲስቶርትድ ይሆናል ወይ ደግሞ የተዛባ ይሆናል ማለት ነው በዛ ውስጥ ወደ ኋላ ሄደን ለምንድነው እንደዚህ ማስበው ለምንድነው እንደዚህ የሚሰማኝ ለምንድነው በዚህ መንገድ ቢሄቭ ማረገው ወይ ደግሞ ባህሪ የሚገለጠው ለምንድነው ተቆጭ ሆንኩት ለምንድነው ቶሎ ምናደደው ለምንድነው ሰው ማመን ግን ብለን ፈትሻለን ወይ እሱ ነው ጥያቄው አዎ ባህሪ ነው ብለን ነው የምንቀበለው አጠገባችንም ያሉ ሰዎች ሱኮ ባህሪው አስቸጋሪ ነው ባህሪው አስቸጋሪ ነው የሚባለው ግን የአእምሮ ጤና እክል መገለጫዎች እነዚህ ናቸውና እዚህ ጋር ትኩረት መስጠት ብንችል ራሳችንን በጣም ማገዝ እንድንችል ያግዘናል አጠገባችንን ያለነው ሰው በተሻለ መንገድ ለመረዳት ያግዛል ብዬ አስባለሁ በደንብ ልናነሳበት እናብራራዋለን ብዬ አስባለሁ ማለት ብዙ ጊዜ ከሌኮ ባህሪው ነው የሚል ታፔል ላንሰጥና ወይ እንሸሽዋለን ወይ ያንን ኔጌቲቭ ነው ወይም አሉታዊ ሳይድ አለው የሚለውን ነገር ምንነካካበትን መንገድ ላለመነካካት እንጠነቀቃለን ያ ሰው ግን በብዙ ፕሮሰስ አልፎ ሊሆን ይችላል ያን ነገር ያሳደገውና እሱ ሲያቋ እንደዚህ አይነት ሰዎችንስ እንዴት ትሪት እናድርግ ወይም የሚያውቁበትን መንገድ እንዴት እንፈልግ በአጠቃላይ ይሄ የልጅነት ትራውማ የምንለው ወይም ያምሮ ጠባሳ የምንለው ነገር እንዴት ለይተን እንዴት መፍትሄ እንስጥ የሚለውን እንመለስበታለን አንድ መሰናዶ አለን ተመልካቾቻችን ፋና ጤናን ነው በመከታተል ላይ ያላችሁት በእርግጠኝነት ጥሩ ቆይታ ያደረጋችሁ እንደሆነ አምናለሁኝ የልጅነት ትራውማ ወይም ያምሮ ጠባሳ ላይ ነው እያወራን ያለ ነው በአንድም በሌላ መንገድ ብዙ ያምሮ ጠባሳዎች ካደግን በኋላ ሊኖረን ይችላል አንዳንዴም ደግሞ ሳናቅም ወይም ደግሞ ይጎዳል ብለን በዚህ ልክ ግንዛቤው ሳይኖረን ልጆቻችን ላይ የተለያዩ ጫናዎችን ልናሳድር እንችላለንና መከታተላችን ዋጋ ይኖረዋል አብራችሁን ቆዩ 8222 አጫጭር የጽሁፍ መልእክት ብታደርሱን ቀጥታ የህክምና ባለሙያዋ ሰናይት ምላሽ ትሰጣቸዋለች በዚህ ዙሪያ ግን ሰናይት ባደግ ዞር ብላ የተለያዩ ሰዎችን አናግራለናለች ስለ ልጅነት ህይወታቸው እንደዚህ አጋርተውናል እሱን ተከታትለን ተመልሰን እንገናኛለን ሰላም እንዲናችሁ ተመልካቾቻችን ሳምንታዊ ፋና ጤና ፕሮግራማችን ነው እየተከታተላችሁ የምትገኙት ፋና ጤና እንግዲህ እንደተለመደው ባልደረባዬ ፍሬህይወት በላይ ከስቱዲዮ ሆና ከባለሙያ ጋር የልጅነት ጠባሳ ላይ ውይይት ያደረገች ነው የምትገኘው እኔ ደግሞ ከስቱዲዮ ወጣ ብዬ በከተማችን እየተዟዟርኩኝ የልጅነት ጠባሳቸው ሰዎች ያደጉበት መንገድ ምን ይመስላል ምንድነው ፍርሃታቸው የሚለውን ነው ቆይታ የማደርገው እንግዲህ የልጅነት ጠባሳ ወይም ደግሞ ትራውማ የምንለው በተለይ በአስተዳደጋችን ላይ የደረሰብን ከፍተኛ ፍርሃት በስነ ልቦናም ሊሆን ይችላል አካላዊ ጉዳትም ሊሆን ይችላል ምንድነው የደረሰብን የሚለውን በተለያዩ የህብረተሰብ ክፍሎች ጋር የተዟዟርኩኝ ከነሱ ጋር ቆይታ ማድረግ ይሆናል ፋና ጤና ይቀጥላል አብራችሁን ቆዩ አስተዳደግ የልጅነት አስተዳደግ ምን ይመስል ነበር ያደኩት ወደ ጊዶ ዞን በሚባል ዲላ ከተማ ውስጥ ነው በቤተሰብ የገጠመኝ ፍርሃት
ከፋዘር ጋር ብዙም ኢንቴንሽን የለኝም። ይህም ደግሞ በምን መጣ ነው ፋዘርን በጣም ነበር የሚፈራው። ከዛ አንፃር ለምን ትንሽ ቁጡም ሰው ስለነበረ እና አሁን ስቲል ባለኝ አድጌ ራሱ ከሱ ጋር ያለኝ ኮሚኒኬሽን በጣም ዝቅተኛ ነው። አዲስ አበባ ሲመጣ አዲስ አበባ በሚመጣበት ጊዜ ብዙ ሰዎች ዶሚናንት የሚያደርጉኝ ምናምን ነገር ነበር የሚመስለኝ። ሰዎች በጣም ክፉ እንደሆኑ ነው የሚያስበው። ያኛው ከሰዎች ጋር ያለ ኢንቴንሽን በጣም ዝቅተኛ ስለሆነ ከወጣቶች ጋር ራሱ ብዙ መግባባት እንትን አልነበረኝም። ወጣት ነኝ፣ ነገር ግን ከወጣቶች ጋር አብሬ አልውልም። ከልጅነት ጀምሮ ፍርሃቱ ስላለብኝ ከሰው ጋር ኮሚኒኬት ማድረግ ስራዬን ሰራለሁ። ከወጣቶች ጋር ያለኝ ግንኙነት ስቲል እስካሁን ድረስ ትንሽ የሚቀረው እሱ ነው ብዬ አስባለሁ። እና ወጣቶኛ ከወጣቶች ጋር ብዙም እንትን የለኝም። አብሮ የመዋልና በነጻነት ከነሱ ጋር ልምዴን ሼር ማድረግ ትንሽ አሁንም ቀሪፍ ያለው ብዬ ራሱ የቀረልኝ አሁን እሱ ነው። ልጅነት አስተዳደግ ውስጥ እናውራ። እንዴት ነበር? የልጅነት አስተዳደጌ እጅግ በጣም ደስ የሚልና በጣም ነገሮች ላይ ፎከስ አደርግ ነበረ። በልጅነቴ ትንሽ ንቅት ያልኩ ልጅ ነኝ፣ ነቃ ያልኩ ነበርኩ። ኢንተረስትድ ነኝ በሚነሱ ኢሹዎች ላይ፣ ትልልቅ ሰዎች በሚጫወቱት አንዳንድ ጨዋታዎች ላይ ምናምን ማይንዴ ፈጣን ስለነበረ ፎከስ አደርግ ነበርና ጥሩ የልጅነት ጊዜን ያሳለፍኩት። ምንድነው የሚፈሩት ነገር? የልጅነት ጠባሳው የሚሉት ነገር አለ? አዋቂ ሰዎች ሲጫወቱ ምናምን እንደዚህ ውጪ ተጫወት ምናምን ባል ነበር። ውጪ ከልጆች ጋር ተጫወት ምናምን ባል ነበርና ያንን ለመስማት ጉጉቱ የሚናገሩት ቁም ነገር ለመስማት ፍላጎት እያለኝ፣ ነገር ግን ያው የቦታ እዚህ አይደለም የሚለውን ነገር ሰማ ነበር እና እንደሱ አይነት ነገር አሳልፍ ያለው። ምንድነው ያሳደረብው ተጽዕኖ ታዲያ? እሱ ትልልቅ ሰዎች ወይ ትልልቅ ባለስልጣን ከፍ ያሉ ባለስልጣኖች ጋር ሀሳብ ይኖረኛል፣ ሄጄ ሀሳቤን መግለጽ እፈልጋለሁ። ነገር ግን ልክ ሳስብ ምንድነው ሄጄ እንደዚህ ቢሆን ቢሮ አላስገባኝ ቢሉ እንደሱ አይነት ነገር ኮንፊደንስ ያንን እንዳላደርግ ያደርገኛል። እንደ ማንኛውም ኢትዮጵያዊ ልጅ ነው የምታድጊው እና ያው ወቅቱም ደግሞ ክረምት ነው አሁን ያለንበት። እንደ ማንኛውም ያው ክረምት ላይ ሰፈር ላይ ተሰባስበሽ አንድ ላይ ትጫወቻለሽ፣ የምታሳልፊያቸው ነገሮች አሉ። ያው ሰፈር ላይ ስታሳልፊ ብዙ ነገሮች ሀፕን ያደርጉብሻል በልጅነትሽ ላይ፣ ወይ መደባደብ፣ ወይ መውደቅ፣ ወይ የሆነ ነገር ማድረግ ነው እና እኔ በልጅነቴ ይሄ ሸርተቴ እያለን እንደዚህ የምንሰራቸው ነገሮች ነበሩና ያው ከሰፈር ላይ ደግሞ ደስ የሚሉ የሰፈር ተንኮለኞች አሉ እና ደሳስ የሚሉ ከዛ አጋጣሚ እንትኑ ላይ የምንሸራተትበት ላይ መስታወት አድርጎበት መስታወት ሳይሆን እንትን ይሄ የመስታወት ስብርባሪዎችን አድርጎ እንሸራተታለን እና ከዛ ተንደርድረን ስትመጪ ምን እንደሚያጋጥምሽ እና አሁን ኢቭን አሁን ልጆች ሸርተቴ እንኳን ሲጫወቱ እኔ ያ ነገር ነው አይምሮ ውስጥ የሚመጣው። እንግዲህ ከዛ እግርሽን በሙላ እንትን ይልሻል፣ ይቆራርጥሻልና አሁን ያ ነገር በቃ ውስጤ በጣም ሊለቀኝ የማይችል ነገር ነው። አሁን ላይ ተጽዕኖ አሳድሮብሃል ማለት ነው? ኦፍ ኮርስ ያውነ ነገርኩሽ እኮ ልጆች ሲንሸራተቱ ምናምን ሳይ እፈራለሁ እና ወጣ ብዬውላ እንትኑን መሸራተቻው ቼክ አደርጋለሁ። ከፋዘር ጋር የነበረን ቅርበት ብዙም ጤናማ አልነበረም። ይህም ደግሞ እሱም እንዳባት እኛ ደግሞ እንደ ልጆች አይደለም እና ወደ ከተማ ግን በምንመጣበት ጊዜ ከተማ ላይ ያሉ ልጆች ከአባታቸውን ልክ እንደ ጓደኛቸው ነው። ይህም ደግሞ ምንን ያመጣል በምንበት ጊዜ በሁሉም ቦታ ላይ ኮንፊደንስ ኖራቸው በስራቸውም ሰክሰስፉል ሆናሉ። ከዛም ባሻገር ደግሞ በሌላ በምን ሰክሰስፉል ሆናሉ ግን በትምህርትም ባላቸው ጊዜ ለምሳሌ በጣም ተጨቁነው ያደጉ ልጆች እስቲ ትምህርት ውስጥ ራሱ እጆቻቸውን አንስተው በነጻነት የማውራት ልምድ የላቸውም። ይሄን ከምንድነው ቤተሰብ ላይ ፍሪደም ከሌለ እዚህም ፍሪደም አይኖርም። ስለዚህ ይሄ ነገር ለወላጆች ትንሽ እንደ አሳይመንት ሊሰጥበት የሚገባ ጉዳይ ነው። አሁን ባለህበት ላይ የፈጠረበት ተጽዕኖ ምንድነው? እስቲል አሁን ቀርፌዋለሁ። እሱም ደግሞ ፐርሰናል ዴቨሎፕመንት መጽሐፍቶችን አነባለሁ። እሱንም አይ ቲንክ አዲስ አበባ ከመጣው በኋላ ብዙ በመጽሐፍቶችን በማንበብ አሁን ኮንፊደንስ አለኝ በየትኛውም መድረክ ላይ ቢቆም። እሱን ቀርፌዋለሁ። እሱም ደግሞ በትምህርት ነው የቀረፍኩት።
አሁን ላሉ ልጆች እንደዚህ አይነቱ ነገር በጣም አደገኛ ነው። ምክንያቱም እነሱ ሲሪየስሊ ይይዙታል። ያው እኛም ያለፍንበት ነው። ሲሪየስሊ አንዷን ነጥብ ይዛሉ። እንዲህ ብለኸኛል ብለው ደጋግሞ እስከ አለመርሳት እስከ ከ15 ቀን በላይ እስከ 1 ወር ድረስ ያንኑ ነገር የመደጋገም ስሜት እና ኮንፊደንሳቸውን ዜሮ የሚያደርግ ነገር ነውና እሱ ነገር ከባድ ነው። እንደው ባይኖር ጥሩ ነው እላለሁ። ሕክምና ሳለው ብለህ አስባል? ሕክምና አለው። አንደኛ በዚህ ዘርፍ ላይ የሚሰሩ ሰዎች በዛ አሉ እንዳሉ አውቃለሁ። ነገር ግን ከዛም በላይ ደግሞ የሚያነባቸው ፐርሰናል ዴቨሎፕመንቶች ስላሉ በዛ ራሴን ለመቅረፍ እሞክራለሁ። ከዛም ባለፈ ደግሞ ዩቲዩብ ላይ ስለ ፐርሰናል ዴቨሎፕመንት በደንብ አነባለሁ። ከዛ አንጻር ግን ትንሽ አሁን እየተቀረፈልኝ ነው። እኔስ በእንደዚህ አይነት ላይፍ ውስጥ ነው ያለሁት። የሚያስተላልፉት መልእክት ካለ በተለይ ልጆች አስተዳደግ ላይ በተለይ በልጅነታችን የያዝነውን ነገር ነው አድገን የምንሄደውና አይለቀንም፣ ጠባሳ ነው የሚሆንብንና ብታስተላልፈው መልእክትም ካለ? ማስተላልፈው መልእክት አሁን ልጆች በፍላጎታቸው ራሳቸውን ሆነው እየተጫወቱ እየሳቁ የሚፈልጉትን ፕሮፌሽን መርጠው አሁን ባሉበት ሁኔታ መርጠው ፍላጎታቸውን ሞልተው እንዲኖሩና ሀሳባቸውን ደግሞ ወላጆች ባይጫኗቸው። ተመልካቾቻችን እንግዲህ በከተማችን እየተዟዟርኩኝ ነበር ቆይታ ሳደርግ የነበረው። በልጅነት ጠባሳችን ላይ አስተዳደጋችን ምን ይመስላል የሚለውን ነበር ቆይታ ሳደርግ የነበረው። እንግዲህ የተለያዩ የህብረተሰብ ክፍሎች ያለፉበትን መንገድ አጫውተውናል። የልጅነት ጠባሳ እንግዲህ ቀላል የሚባል አይደለም። በአስተዳደጋችን ላይ የሚፈጥረው ተጽዕኖ ከባድ ነው። ምናልባት በዚህ መንገድ እያለፋችሁ ያላችሁ ካላችሁ በ8222 አጭር የጽሁፍ መልእክት ብትልኩልን ባልደረባዬ ፍሬህይወት በላይ ከስቱዲዮ ሆና ከባለሙያ ጋር እየጠበቀቻችሁ ነው የምትገኘው። በ8222 ላኩልን። በባለሙያ አማካኝነት የምንመልስላችሁ ይሆናል። እኔ ከወዲህ ሰናበታችኋለሁ። ፋና ጤና ይቀጥላል። አብራችሁ ቆዩ። ነጻነት ባደግ ስለ ዝግጅትሽ እጅግ በጣም እናመሰግናለን። ተመልሰናል ተመልካቾቻችን፣ እንቀጥላለን። ትራውማ ወይም ደግሞ የልጅነት አእምሮ ጠባሳ ላይ ነው ቆይታ እያደረግን ያለ ነው። ቀደም ሲል የተለያዩ ሰዎችን ያዳመጥን ነበረ። ሰናይት በአንድም በሌላ መንገድ ሁላችንም ለካ ይሄኛው የሆነው በዚህ ነው ብለን የምናስበው ድንገት ግንዛቤውን ስናገኝ ነውና የምናነሳቸው ለአሁኑ ህይወታችን እንከን የሆኑ ብዙ ነገሮች ሊሆኑ ይችላሉ። ምናድርግ እንዴት መፍትሄ እናገኝ የምትሉ ከሆነ በ8222 አጫጭር የጽሁፍ መልእክት አስተያየቶቻችሁን ሀሳባችሁን ብታካፍሉን እዚሁ ሰናይት ምላሽ ትሰጣችኋለች። አሁንም በድጋሚ አብራችሁን ትቆዩ በአክብሮት እንጋብዛለን። እንቀጥልና ቀደም ሲል ፕሮግራሙ እንደተከታተልነው የተለያዩ አይነት ሰዎችን ነጻነት አናግራለን ነበረ። አንደኛ ከልጅነት ከአባት ጋር ያለውን ፍራቻ አንስቶልናል። ሌላው ደግሞ ኖርማል መስሎን ያደግ ነው ሁላችንም አግኝቶናል ብዬ አስባለሁ። ትልቅ ሰው ሲያወራ ወደ ውጭ ሂዱ ተጫወቱ የሚለው ነገር አድጎ ባለስልጣናት ወይም ደግሞ ከሱ ከፍ ያለ ሰው ጋር ለመግባት ለማውራት መቸገርን አንስተናል። በጨዋታ ድንገት የምናደርገው ሰውን ያስቃል ብለን የምናደርገው ነገር ምን ያክል የዘለቀ ችግር ሊፈጥር እንደሚችል አንስተናልና እንደው እንደዚህ አይነት ነገሮቻችን ካደግን በኋላ እስከመቼ ነው መቆሚያቸው የት ነው የሚለውን ነገር ብናነሳ ጥሩ አይ ቲንክ የተነሳው ቪዲዮ ላይ ያየናቸው ነገሮች በደንብ ትራውማቲክ የሆኑ ኤክስፒሪየንሶችን የሚያሳዩ ደግሞ የአእምሮ ጠባሳ ሲፈጠር ምን አይነት ተጽዕኖ ፈጥሮ ያልፋል የሚለውን ለማሳየት ያግዛል ብዬ አስባለሁ። ሶስት ነገሮች ብናነሳ ከሱ አንፃር አንደኛው ግንኙነታቸው ነው። እንግዲህ ተጽዕኖ ውስጥ የተፈጠረው አይደለ? ከጓደኞቼ ጋር መገናኘት ይከብደኛል፣ ሰው ባለበት ቦታ መገናኘት ይከብደኛል፣ መቀራረብ ይከብደኛል የሚሉ ሀሳብ ነው አንደኛው ተመልካች እንግዲህ ሲያነሳ የነበረው። እዚህ የአእምሮ ጠባሳ ወይ ደግሞ ትራውማ ፈጥሮት ከሚያልፈው ትልቁ ተጽዕኖ መሀል አንደኛው ግንኙነት ላይ ነው የሚሆነው ማለት ነው። ግንኙነት ከራስ ጋር፣ ግንኙነት ከሌላ ሰው ጋር። ሁለተኛ ሰዎችን የማመን መቸገር፣ ትረስት ኢሹ የምንለው ቢኮዝ ወላጅ ካልታመነ አሳዳጊ ካልታመነ ሌላው ሰው አይታመንም ብለን ነው የምናስበው። ስለዚህ ይሄ ቅድም ሁለተኛው ወይ ደግሞ ሶስተኛው ቪዲዮ ላይ የተነሳው ሀሳብ ኮንፊደንስ ማጣት ወይ ደግሞ ለራስ ያለ ዝቅተኛ አመለካከት እኔ ተብሎ ሰዎች ስለራሳቸው ሲያስቡ
ያሳለፉት የልጅነት ጊዜ ስለራሳቸው ጥሩ ስሜት እንዳይሰማቸው ስለሚያደርግ ማለት ነው። እዚህ ስትሄጂ ስትቀላቀይ ራሱ እንዴ ቢሳቅብኝስ ብለሽ ልትፈሪ ትችላለሽ። በነገራችን ላይ ሀሳቤን ባይቀበሉትስ በቂ ነው ወይ የኔ ሀሳብ ከሌላ ሰው ጋር ሲገናኝ ወይ ደግሞ ከሌላ ሰው ሀሳብ ጋር አብሮ ሲቀርብ ዋጋ አለው ወይ? አይ ቢቀርብኝ ይሻላል። ለምን የሀሳብ ያ ድምጽ ልጅነታችን ላይ ዋጋ ተሰጥቶ ስላላደገ ማለት ነው። ብዙ ሰው ይሄ አይነት ችግር አለበት ብዬ አስባለሁ። በትምህርት ቤት ቀደም ሲልም ሲናገር ሰምተሽ ከሆነ እጅ አውጥቶ መመለስ ላይ በጣም ግን ቤት ውስጥ ደግሞ እሱን ሰፖርት ብናገኝ እሱን እገዛ ብናገኝ ዋጋ እንዳለን ወላጆቻችን እየነገሩ ቢያሳድጉን የምንለው ነገር ዋጋ እንዳለው እኛ ተወዳጅ ሰዎች እንደሆን ልጆች እንደሆን ዋጋ ያለን ልጆች እንደሆን የነገሩ ሲያሳድጉን ትምህርት ቤት ሄደን እንደኛ ሊፈጠር የሚችለውን ተጽዕኖ የመቋቋም አቅም አለ። ካልቻልንስ እንግዲህ ትምህርት ቤት አስተማሪም ተማሪም የሚለን ጓደኞቻችን የሚሉን መጥፎ ነገር ሲጎዳንስ ቤቱ ሴፍ ስለሆነ የሚሰማ የሚያዳምጥ አባትና እናት ስላለ መተን ትምህርት ቤት እኮ እንዲተፈጠረ ብለን እናወራለን። እዚህ ውጪ የሰማነው ነገር ቤት ውስጥ ያለው ወላጅ ልክ እንዳልሆነ ያስረዳናል። አይ አንተ እንደዛ አይደለህም ወይ አንቺ እንደዛ አይደለሽም አንቺ እኮ ማለት ብለው ጥሩ የሆኑ ነገሮችን በሚነግሩን ጊዜ ወላጆቻችን የማመን አቅማችን በጣም ከፍተኛ ነው በዛ እድሜ። ስለዚህ እሱኛው ትልቅ ለውጥ እንዲያመጣ ያደርጋል። ሁለተኛ ነገር ደግሞ ሄዶ የተፈጠረውን ችግር አድሬስ ማድረግ ትምህርት ቤት ጋር ሊሆን ይችላል፣ ከተማሪዎች ጋር ባለው ግንኙነት ሊሆን ይችላል። ይሄ ኃላፊነት መሰማት ማለት ነው። እዚህ ልጅ ምን ይረዳል በዛ ጊዜ ውጭ ያለው ነገር ልክ በማይሆንበት ጊዜ የሚያግዛለ የሚረዳ አለ። በቃ የኔ ድምጽ የኔ ስሜት ትኩረት የሚሰጠው የሚሰማው ሰው አለ። ስለዚህ ለራስሽ ያለሽ ግምት በጣም የተስተካከለ ሆኖ የማደግ ነገር ይኖረናል ማለት ነው። ሌላኛው ሶስተኛው ባውንድሪ ብለን የምናነሳው ነገር ነው። ይሄ ቀይ መስመር የምንለው እኛም የሰዎችን ህይወት ውስጥ ያችን ቀይ መስመር አልፈን እንገባለን። ሰዎችም እኛ ህይወት ውስጥ እንዲገቡ እንፈቅዳለን። ብዙ ጊዜ አሁን በጣም ትራውማቲክ ኤክስፒሪየንስ ውስጥ ያለፉ ሰዎች ባውንድሪ የላቸው ወይ በጣም ሄደን ጥብቅ እንላለን ከሰው ጋር ወይ ደግሞ በጣም እንለያያለን። እዚህ ይሄ ልከኛ የሆነ ቅርበት አይኖረንም ማለት ነው። ሁሉንም ዝግት አርገሹ ተቀመጫለሽ፣ ሰው አታስገቢ ወይ ደግሞ ሁሉም ሰው ይገባል፣ የሚቆምበት ቦታ የለም ማለት ነው። ስለዚህ ሌላው ከትራውማ ጋር ተገናኝቶ በጣም ተጽዕኖ ውስጥ ሊከተው የሚችለው የህይወታችን መንገድ ላይ ሊያጋጥመን የሚችለው ነገር የቱ ጋር በቃ ማለት እንዳለብን አናቅ። ቀይ መስመር የለንም። ስለዚህ ወይ በጣም እንዛጋዋለን ወይ በጣም ክፍት ይሆናል። እሱ ደግሞ ለሌላ አደልቱዳችን ላይ ወይ ይሄ ትልቅ የሆንበት እድሜ ሁኔታ ላይ ስንሆን ደግሞ ለሌላ አይነት የትራውማ አይነት ሊያጋልጠን ይችላል ማለት ነው። የትናንትናውም አልተሰራበትም ከዛውንም ደግሞ ሌላ እየተቀበልን ነው። ስለዚህ ከባድ ለሆኑም የአእምሮ ጤና እክሎች የስነ ልቦና እክሎች እያጋለጠን ሊሄድ ይችላል ማለት ነው። እንደው አሁን ስናነሳቸው ቀደም ሲል ነጻነት ያዘጋጀችልን እንዳጋጣሚ ያገኘቻቸው ሰዎች ናቸው። ሲዳ ብዙ ሰው ብንጠይቅ ደግሞ ብዙ የራሱ የሆነ ነገር አለ። በአንድም በሌላ መንገድ እያንዳንዳችን በትራውማ ውስጥ አልፈናል ወይም አድገናል ማለት እንችላለን እና እነዚህ አይነት ነገሮች አድገው በጣም ከፍተኛ የጤና ችግር የሚሆንባቸው ነገሮች አሉ። እንደዛ ሲሆኑስ የተለዩ ምልክቶች አሏቸው? እኔ መጀመሪያው ግንዛቤ ሊኖረን ይገባል ብዬ የማስበው እንግዲህ እንትን አይደል በማህበረሰባችን ውስጥም የአእምሮ ጤና እንትን ነው ሰው እንዳይሰማው የሚባለው ጉዳይ ነው። የሚኖር ሰው ነው የአእምሮ ጤና እክል የሚያጋጥመው። በቃ ስለኖርን ስለቆየን ስለገባን ስለወጣን ስለሰራን ከሰው ጋር ስለተቀራረብን ነው የአእምሮ ጤና እክል የሚያጋጥመን። ሌላ ህመም ሲያጋጥመን እንዴት ብለን እንደማንደብቀው አእምሮ ጤና ላይ ያለንም ግንዛቤ በዚህ መንገድ መስተካከል አለበት ብዬ አስባለሁ። የሚባል ጥሩ አባባል አለ ወደ አእምሮ ጤናው ዘርፍ ላይ ክትባት የወሰደ ሰው የለም የአእምሮ ጤና እክል እንዳያጋጥመው ይባላል። ሁላችንም የሆነ ቦታ ላይ ለአእምሮ ጤና እክል ለስነ ልቦና እክል እንጋለጣለን። ይሄን ማወቅ አለብን። እዚህ ከትራውማ ውጪ የሆነ ህይወት አለ ብዬ አላምንም። ቢኮዝ የኖረ ሰው የተንቀሳቀሰ ሰው ህይወትን የተሻለ ለማድረግ የሚሞክር ሰው ይሳሳታል። ጥያቄው ምንድነው እነዛ ነገሮች ሲፈጠሩ እንዴት አድርገን ነው አድሬስ የምናረጋቸው? አዌርነስ ክሬት እናረጋለን ወይ? ግንዛቤ ልክ እንዳልሆነን ገብቶን እርምጃ እንወስዳለን ወይ? ለማስተካከል ለማረም ጥረት እናደርጋለን ወይ? እኛ ስለራሳችን ህይወት ኃላፊነት እንወስዳለን ወይ? አሁን ቅድም አንድ ጥሩ ሀሳብ አንስተሻል። ሰውን እንዴት እንረዳ፣ ሌላውን ሰው እንዴት እናግዝ? መጀመሪያ ራሳችንን ማገዝ ያለብን ይሄ ኃላፊነት ሊሰማን ይገባል ለራሳችን። ከዛስ በኋላ
ሁሉም ሰው ያንን ኃላፊነትና ግንዛቤ መፍጠር ከቻለ እንደ ማህበረሰብ ደግሞ የተሻለ ውጤት ማምጣት ይቻላል ብዬ አስባለሁ። ስለዚህ በመኖር ውስጥ ያጋጥማል። አሁን ላይ እንደውም በጣም ሚስ ዩዝ እየተደረገ ያለ ቃል አንደኛው ትራውማ ነው ብዬ አስባለሁ። ለሁሉም ነገር እንጠቀማለን አይደል? ሚዲያው ላይ በጣም ያለ ነገር ነው። እንጂ ሁሉም ነገር ትራውማ አይደለም። ግን ደግሞ በህይወት ውስጥ ትራውማ ያጋጥማል። ዋናው ጥያቄ ትራውማ መፈጠሩ አይደለም። ከተፈጠረ በኋላ የሚያግዝ ሰው ነበር ወይ? የሚያይ ሰው ነበር ወይ? የሚረዳ ሰው ነበር ወይ? ሕክምና አግኝተናል ወይ? የተለያዩ መንገዶችን ተጠቅመናል ወይ ከዛ ስሜት ለማገገም የሚለውን ማረዳት አለበት። ከዛ በተጨማሪ ግን የአእምሮ ጤና እና የስነ ልቦና ጤና ጉዳይ በጣም ሰፊ ነው። ስለዚህ አሁን ይሄ ዝቅተኛ የምንለው የአእምሮ ጤና እክል ወይ ስነ ልቦና እክል ሊያጋጥመን ይችላል። ሁሉም ሰው ሊያጋጥመው የሚችለው ነው እሱ። ይሄ ማይልድ የምንለው በእንግሊዘኛው ማለት ነው። ከዛ ይሄ ሞዴሬት የምንለው ደግሞ መካከለኛው አለ በስነ ልቦና ህክምና ላነሳልሽ የነበረው እሱ ነው። ደረጃዎች አሉት። መታገዝ ይችላል። በጣም ከፍ እያለ ሲሄድ ግን ሲቪየር የምንለው ወይ ደግሞ ከፍተኛ የሆነ የአእምሮ ጤና እክል ሊያጋጥመን ይችላል። እሱ ትራውማ ብቻ አይደለም። በጣም ብዙ አይነት ከአእምሮ ጤና ጋር የሚነሱ የተለያዩ እክሎች አሉ። ትራውማ ወይም የአእምሮ ጠባሳ የምንለው ነገር እያደገ የመሄድ እድል አለው ካልታከመ። እንግዲህ አሁን ፒቲኤስዲ ደግሞ የምንለው አለ፣ ፖስት ትራውማቲክ ስትረስ ዲስኦርደር ወይ ደግሞ በአማርኛው ቅድም የተነጋገርን ነበረ ድህረ አደጋ ጉዳት ይባላል። እንግዲህ ያለው ቃል እሱ ነው። ሳይታከም ሲቀር ሲቪሪቲው ወይ ደግሞ መጠኑ ከፍ እያለ ሲመጣ ማለት ነው። አሁን ብዙ ጊዜ ተደጋጋሚ ቅዠቶችን፣ ህልሞችን ማየት ከዛ ፍላሽባክ የምንለው አለ። እንግዲህ እንግሊዘኛው ነው የተጠቀምኩኝ ያለሁት። ያለፈውን ክስተት ድጋሚ እንደ አዲስ መኖር ማለት ነው። አይለቅሽም፣ ጥላ ነው ይከተልሻል ማለት ነው። ነገሩ ከተፈጸመ 10 አመት አልፎታል፣ 5 አመት አልፎታል፣ 20 አመት ሆኖታል። ግን አንቺ የሚሰማሽ ዛሬ እንደተፈጠረ። እዚህ እነዚህ ምልክቶች በጣም እየጨመሩ ይመጣሉ። ከሰው ጋር አብሮ መሆን መቸገር፣ ማቃት፣ ሰው ማመን መቸገር፣ ይሄ ህልሞቹ ድሪም እንላቸዋለን። አሁን ተደጋጋሚ የሆኑ ድሪሞችን ማየት ስላለፈው ኢቨንት የተፈጠረው ማለት ራሱን መቃዠት ቅዠት ይኖራል። ከዛ ግን የግለሰቡ ኤክስፒሪየንስ የሚያደርግበት መንገድ ግን ግለሰባዊ ነው። አንቺን በሚያጠቃበት መንገድ እኔን አያጠቃኝም፣ እኔን በሚያጠቃበት መንገድ ሌላውን ሰው አያጠቃውም። ሰው ግለሰባዊ ነው፣ ግን መገለጫዎች አሉት። እንቅልፍ መተኛት መቸገር አለው የተለያዩ። ከዛ ደግሞ ብቻውን አይቆይም። አንዳንድ ጊዜ ትሪት ሳናረገው ወይ ደግሞ ሳንታከመው ስንቆይ ሌላ ነገር ይዞ ይመጣል። ለምሳሌ ሰዎች መቋቋም ሲያቅታቸው ሱስ ውስጥ ሊገቡ ይችላሉ። ከባድ የሆነ ድባቴ ውስጥ ሊገቡ ይችላሉ። አብሮ የጭንቀት መጠኑ በጣም ከፍ እያለ ሊመጣ ይችላል። ይሄ ፓኒክ አታክ የምንለው ወይ ደግሞ ድንገተኛ የሆነ ሽብርት የሚባል ነገር አለ እንግዲህ አማርኛው። እነሱ አይነት ስሜቶች ሰዎች ተንፈስ መቸገር፣ ራሳቸውን መቆጣጠር መቸገር አይነት ስሜቶች ሊያጋጥሟቸው ይችላሉ። ስለዚህ መታከም ይችላል፣ ጥሩ ዜና ነው ብዬ አስባለሁ። ሳንታከመው በቆየን ቁጥር ግን ይሄ ቅድም እንዳለው አሁን በጣም ብዙ ራፍ የሆነ ጥሩ ያልሆነ ልጅነት ያለው አንድ ሰው አድጎ ሲወልድ ከወለደ በኋላ መውጣት ይጀምራል። እነዛ ነገሮች ልጅነታቸው ላይ ያጋጠማቸው መጥፎ የህይወት ክስተቶች መውጣት ይጀምርና ከልጆቻቸው ጋር ጥሩ ግንኙነት መፍጠር መቸገር ሲያቅታቸው ያጋጥመናል። ምንድነው ሲባል ይሄ ወላጅነታቸው ያለፈውን ህመማቸውን ቀስቅሶባቸው ነው፣ አስታውሷቸው ነው፣ ወደ ኋላ መልሷቸው ነው። እዚህ ሁለት ጦርነት ውስጥ ነው የምትገቢው። አንደኛ ከኋላ የመጣሽበት ከባድ የሆኑ ጠባሳዎች፣ ክስተቶች እያሰቃዩሽ ነው። ሁለተኛ ነገር ደግሞ ጥሩ እናት መሆን ባለመቻልሽ ውስጥ ደግሞ ያለው ከባድ የሆነ ጸጸት፣ ከባድ የሆነ ህመም፣ ከባድ የሆነ ለራስሽ ያለሽ መጥፎ ስሜት ሌላ ደግሞ ይፈጥራል ማለት ነው። እዚህ መታከም ይችላል፣ ግን ደግሞ ሳናክመው በቆየን ቁጥር እንዳጋጠመን ክስተትና ሁኔታ ሊፈጥረው የሚችለው ተጽዕኖ እየጨመረ ሊመጣ ይችላል ማለት ነው። ቀደም ሲል ስታነሺ ጨጓራ ከሆነ ጨጓራዬን አሞኛል ተብሎ ይሄዳል። ሌላም አካላታችን ከሆነ ሴንስ የምናደርገው ያው በአእምሯችን ስለሆነ ማለት ነው። አእምሯችን ሲታመም ግን መታመማችንን እኛ ላናቀው እንችላለን። ወይም ሰዎችን እየጎዳን እየረበሽን እንደሆነ ላናውቀው እንችላለን። እኛ እንዴት እንረዳ? ማለት የተለያየ ትራውማ አለብን፣ ግን ያኛው ከፍ ያለ ደረጃ ሆኖ ሌላ የጤና እክል መሆኑን
መረዳትና ማገዝ ላይ ሌላው ቀሪው ሰው ይሄ ሰው ትራውማ ስላለበት ነው ብሎ ሰውየው መረዳትና መርዳት ላይ እንዴት እንረዳቸው? ጥሩ ሀሳብ ብዬ የማስበው ሕክምና ያስፈልገው ለዚህ ነው። የተነጋገርን አልነበረ አሁን ከመግባታችን በፊት ስቱዲዮ ለምሳሌ እኔ አይምሮዬን ቢያመኝ እኔ ይሄ ታሟል የሚያቀው ታሟል ቅድም እንዳልሽው ግሬን ቢያመኝ እንዴ ግሬን አሞኛል ልልሻለሁ፣ ገቤን ቢያመኝ ልልሻለሁ አይደል? ጨጓራዬን ሆዴን ቢያመኝ ይሄኛው ያንጎላችን ክፍል ሴንስ አድርጎ እንደታመምን ይነግረናል። ይሄኛው ሲታመም ግን የሚነግርለት ያስፈልገዋል። ሕክምና ያስፈልገው ሌላ ሰው ያይልናል። ሐኪም ሕክምና ላይ ያሉ ሰዎች ሰንቦና ሕክምና ላይ ያሉ ሰዎች ይሄንን የማየት አቅም አላቸውና በራሳችን ሞክረን ቅድም ተመልካች ሲል እንደነበረው መጽሐፍ አነባለሁ፣ ዩቲዩብ ቪዲዮዎችን አያለው ግንዛቤውን ለመፍጠር ጥረት አደርጋለሁ። የተስተካከለ ነው ግን የቀረ ነገር ያለ ይመስለኛል ብሏል። ይሄውን ጥሩ መረዳት ነው። በእኛ ሞክረ ነው ግን ብዙ ሁሉም ሰው መረዳት አለው ትራውማ ላይ ብሎ እሱ ነው የሌላ ሰው እይታ የሚፈልገው ማለት ግንዛቤ ያለው ሰው ይሄ ሰው እኮ ትራውማ አለበት። ስለዚህ መንገድን መጠቆም ሊሆን ይችላል፣ አማራጮችን ማሳየት ሊሆን ይችላል። ግን ይሄ ሰው ለዚህ ነገር ትራውማ ስላለበት ነው ብለን ለመረዳት በርግጥ የተለያየ አይነት ትራውማ ቢሆንም እንዴት እንረዳው? ያን ሰው ምን አይነት የተለየ ምልክት ሊኖረው ይችል ይሆን ነው? እንግዲህ በግለሰብ ደረጃ ሰዎች በየቀን ተግባራቸው ኑሯቸው ላይ አንደኛ ከሰዎች ጋር ያላቸውን ሪሌሽንሺፕ ቼክ ማድረግ፣ ግንኙነትን ቼክ ማድረግ፣ ከሰዎች ጋር ሲሆን ምን ይሰማኛል? ሰዎችን አምናለሁ ወይ? ገብቶሻል አይደለ? ኮንፊደንስ አለኝ ወይ? ቅድም አሁን ተመልካቾቻችን ሲሉ እንደነበረው ከሰዎች ጋር ባለን ግንኙነት የሚሰማን ስሜት ነገሮችን የምንረዳበት መንገድ ወደ ውስጣችን እንድንረዳ ያደርገናል። ከዛ ቅድም ያነሳናቸው ነገሮች አሉ ዋና የምንላቸው መገለጫዎች ስላለፈው የተፈጠረው የህይወት ክስተት ደጋግሞ የማስታወስ ነገር አለ ወይ? እሱን ባስታወስን ቁጥር የመረበሽ ነገር አለ ወይ? ቅዠቶች አሉ ወይ? ተደጋጋሚ ቅዠቶች አሉ ወይ? ባውንድሪ ብለን ያነሳ ነው ሰው ማመን መቸገር ካሳለፍነው የህይወት ገጠመኝ አንፃር ዛሬ ህይወታችን ላይ በጣም ከፍተኛ የሆነ ተጽዕኖ ፈጥሮ እያለፈ እንደሆነ ሲሰማን እሱ ትልቁ ምልክት ነው ብዬ አስባለሁ። ደስተኛ መሆን ያለ መቻል፣ ትናንት ላይ መቆየት ወይ ደግሞ ትናንት ላይ ስታክ ማድረግ። ብዙ ሰው በቃ ትናንትና ላይ ቆም ያለው ነው የሚለው ስፔሻሊ ትራውማ ሪሌትድ የሆነ የራሳቸው የሆነ ከባድ የሆነ ህይወት ገጠመኝ ያላቸው ሰዎች እየተማርኩ ነው፣ አግብቻለሁ፣ ወልጃለሁ፣ ብዙ ነገር በህይወቴ እየተቀየረ ነው፣ ግን አሁንም የቆምኩ የሚመስለኝ ትናንትና ላይ ነው የሚሉት። ስለዚህ ተደጋጋሚ የሆኑ እንደነ ስሜቶች ካሉ ባለሙያ ማየት የተሻለ እገዛ እንድናርገኝ ያግዛል ብዬ አስባለሁ። መልካም ከተመልካች የመጡ ጥያቄዎች አሉ። በ0984 ጀምሮ በ09 የሚያልቁ ናቸው። ማንም ሰው አይረዳኝም፣ ምን ባደርግ ነው ሰዎች የሚረዱኝ የሚልና በ0954 ጀምሮ 54 የሚጨርስ በጣም ሞክሬው ምንድነው በጣም ሞክረን ሊተወኝ ያልቻለ ነገር አለ በተደጋጋሚ እና ምን ባድረግ እችላለሁ ነው የሚለው። አይ ቲንክ ዲቴል ለምን የትኛው የሚለው ነገር ተናላሉምና ግን በተደጋጋሚ ልሻገርበት የፈለኩት ግን መተው ያቃተኝና እንዴት ሰው አይረዳኝም የሚለውን ስሜት እንዴት ማስተናገድ ይቻላል? አይ ቲንክ እንደ ማህበረሰብ እና ደግሞ እንደ ሰው ትልቁ ፍላጎታችን ብዬ የማስበው ከሰዎች ጋር ባለን ግንኙነት አንደርስታንድ መደረግ መፈለግ፣ መወደድ መፈለግ፣ ቅድም እንደተነጋገር ነው ኮኔክሽን ከሰዎች ጋር ያለ ቅርበት ግንኙነት የሰው ልጅ ትልቁ ኒድ ነው ብዬ አስባለሁ። እዚህ ከሰዎች ጋር ስንሆን ያንን መረዳት ማግኘት ሲቸግረን የበለጠ የማመም ስሜት ይኖረዋል። መረዳት አለብን ብዬ የማስበው ነገር ብዙ ጊዜ እንዲረዱን የምንፈልጋቸው ሰዎች ሌላ የሚረዳቸው ሰዎች የሚፈልጉ ሰዎች ሊሆኑ ይችላሉ። ለምሳሌ እኔ መጥቼ በጣም እንድትረጂኝ ልፈልግ እችላለሁ፣ ግን አንቺ እኔ ያላየሁት አንቺ ደግሞ ባንቺ ቦታ ውስጥ ሌላ ሰው እንዲረዳሽ የምትፈልጊ ሰው ልትሆኚ ትችያለሽ። ስለዚህ በሱ ውስጥ ብዙ መተላለፍ አለ። የተሻለ የሚሆነው እንግዲህ ቅድም እንዳነሳ ነው ሕክምና ማግኘት ይቻላል። ዛሬ በጣም የተሻሉ አማራጮች አሉ ብዬ አስባለሁ። ከትናንት ይሻላል። ከትናንት ስለሚሻል እነሱን መንገዶች መውሰድ መቻል፣ ከባለሙያ ጋር ተገናኝቶ መነጋገር መቻል፣ የሚሰማንን ስሜት ላይ ቁጭ ብሎ ማውራት መቻል የተሻለ ስሜቱን እንድንረዳውና መፍትሄ እንድናገኝ ያረጋናል። ግን ይሄ የማቃት ይሄ መሸከም የመቸገር ነገር
ምናልባት እንግዲህ ሙሉን ስላልሰማ ነው ጀነራላይዝ አድርገን ሀሳብ መስጠት ሊከብደን ይችላል ለተመልካቻችን። ግን እዚህ ስሜት ላይ መድረስ ማቃት መሸከም ማቃት ተቋቁሞ ማለፍ ማቃት መቸገር የድረሱልኝ ጥሪ ነው እንጂ ባለሙያ ማየት ቢቻል ገዛ ማግኘት ቢቻል ምናልባት ተመልካቻችን ብዙ ሙከራ አድርገው ሊሆን ይችላል የማቃት ስሜት ጋር የደረሱትና አማራጭ መንገዶች አሉ ህክምናዎች አሉ የሚለው ነው መጠቆም የምችለው። እንግዲህ መልካም አመሰግናለሁ። እንቀጥላለን። ሰናይት ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። ትራውማዊም ደግሞ የልጅነት ጠባሳ ያምሮ የስነ ልቦና ጠባሳ ላይ ነው ቆይታ እያደረግን ያለ ነው። ተመልካቾችም ጥያቄዎችን እየጠየቃችሁ ነው። አሁንም ባለን ቀሪ ሰዓት መጠየቅ ትችላላችሁ። 8222 አጫጭር የጽሁፍ መልእክቶቻችሁን ይቀበላል። አድርሱን፣ እናስተናግዳለን። አጠር ያለ የጽሁፍ መረጃ ተከታትለን ተመልሰን እንገናኝ። ከጽሁፍ መረጃችን ተመልሰናል። አሁንም ባለን ቀሪ ደቂቃ ይሄንን ጉዳይ ያነሳን ቆይታ እናደርጋለን። የተለያዩ ጥያቄዎች አሁንም ደርሰውናል። ሰናይት አንደኛው ባደራ የተቀበልኳት ልጅ ነችና ጥፋታ ስቆጣትም ስገስጻትም በጣም ታለቅሳለች። በጣም ነው የምታለቅሰው። አለቃቀሷ እና ሀዘኗ ትንሽ ከበድ ይላልና በምን መንገድ ነው ትሪት ማድረግ ያለብኝ? ምናልባት ትራውማ ከቤተሰብ የመለየት ትራውማ ሊሆን ይችላል የሚል ሀሳብ ነው። ሌላኛው ደግሞ ትውስታና ትራውማ ልዩነቱ እና አንድነቱ ምንድነው? ሁለቱንስ ማከም ይቻላል ወይ? አይ ቲንክ የትውስታና ማለት ቀደም ሲል አንቺ ያነሳሽው መቃዠት ወደ ኋላ መመለስ ሊሆን ይችላልና ሁለቱን ሀሳቦች እናስተናግድና ሰዓት ካለን ሌሎች እናነሳለን። እሺ የመጀመሪያው ጥያቄ ላይ እንግዲህ አሁን እንዴት ነው አሁን አሳደጋታለሁ ያለችው ልጅ ወይ አይ ዶንት ኖ ሴት ትሁን ወንድ አላቅም በምን አይነት መንገድ ነው የተቀበለችው? ተመልካቻችን ስንት አመቷ ነው? ቤት ውስጥ ሌሎች ልጆች አሉ ወይ? በአሳዳጊ መሀል ያለው ለማሳጠር ሚለውስ አላየው። በ3 አመቷ ነው ሴት ነች አሳዳጊዋ። እሺ አዎ እነሱ ነገሮች ዋጋ አላቸው ብዬ አስባለሁ። አሁን እንዲህ ጥቅልል ያለ ሀሳብ መስጠት ከባድ ነው፣ ግን ምናልባት ይሄ ዲቴል የሆነውን ነገር ከባለሙያ ጋር መነጋገር መቻል ነው የምለው። ምክንያቱም ሰዎችን በተለይ ይሄ አሳዳጊ ሆነው ሲቀበሉ ብዙ ነገሮች አሉት ከፓረንቲንግም ጋር ወይ ደግሞ ከወላጅነትም ጋር እንዴት አድርገን ነገሮችን መያዝ አለብን የሚለው ላይና ምናልባት ከባለሙያ ጋር ተገናኝቶ ፓረንቲንግ ላይ ወይ ደግሞ ወላጅነት ላይ ምን አይነት ግንኙነት መፍጠር ይቻላል የሚለው ነገር ማየት ያስፈልጋል ብዬ አስባለሁ። ምክንያቱም 3 አመት ልጅ ከሆነች አሁን አሳዳጊዋም ምን አይነት የስነልቦና ሁኔታ ላይ ነው ያለችው? ይሄ አሳዳጊ ስለሆንኩ ነው የሚለውም ስሜት ሊኖር ይችላል። እሱን ከሁለቱም ሳይድ ከልጅም ሳይድ ከአሳዳጊም ሳይድ ያለውን ነገር ማየት ያስፈልጋል ብዬ አስባለሁና ጥሩ በሆነ መንገድ ለማሳደግ በተሻለ መንገድ ለማሳደግ ብዙ ጊዜ እንደ አይነት ነገሮች ላይ የተሻለ ግንዛቤ ካላቸው ሰዎች ጋር መስራት የተሻለ ለውጥ ያመጣል ብዬ አስባለሁ። ትውስታና ትራውማ የሚለውን ሀሳብን ስንመለከት ትውስታ ምን ላይ ይረብሻል ወይ ነው ምንድነው ልዩነቱ የሚለው? ለምሳሌ የዛሬ ሳምንት ያጋጠመሽን የዛሬ አመት ያጋጠመሽን ነገር አስታውሰሽ ስቀሽበት ልታልፊ ትችላለሽ። ምንም የመረበሽ ስሜት የማይፈጥርብሽ ሊሆን ይችላል። እንግዲህ አሁን ይሄ ሎንግ ተርም እና ሾርት ተርም ሜሞሪ የምንለው ነገር አለ። የረጅም ጊዜ ቆይታ ውስጥ ያሉን ትውስታዎችና በአጭር ጊዜ ላይ የሚያጋጥሙ ነገሮች ያለን የማስታወስ አቅም። ስለዚህ ስካረበሸን አንደኛ፣ ሁለተኛ ነገር ደግሞ የመረበሽ መጠኑ ምን ያህለው ነው። እንግዲህ አሁን ስሜቶቻችንን የመረዳት ስኪል ወይ ደግሞ አቅም ያስፈልጋል ብዬ አስባለሁ። የረበሸ ነገር በሙሉ ትራውማ አይደለም። ቅድም አሁን ሁሉም ነገር ትራውማ አይደለም ብለን እንዳነሳ ነው ማለት ነው። ሲረብሸን ምን ያረገናል ነው ቀጥሎ መመለስ ያለብን። አሁን አንዳንድ ጊዜ ስለኖርን ነው የሚከፋን፣ ስለኖርን ነው የምንደሰተው፣ ስለኖርን ነው የምንስቀው፣ ስለኖርንም ነው የምናለቅሰው አይደል? እዚህ ሁለቱ ላይ
ጤነኛ የሆነ ግንዛቤ መጨበጥ ያስፈልጋል። ግን እነዚህ አሉታዊ የምንላቸው ስሜቶች እኛ ጋር አብረው የመቆየት አቅማቸው ምን ያህል ነው? አንደኛ። ሁለተኛ ነገር ደግሞ የየቀን ተግባራታችን ላይ ምን አይነት ተጽዕኖ ይፈጥራሉ? አሁን ትልቁ ስነልቦና ላይ ቼክ የምናደርገው ነገር ሰዎች በስርዓት መስራት ይችላሉ ወይ? ራሳቸውን መንከባከብ ይችላሉ ወይ? ከሰዎች ጋር ጥሩ የሆነ ግንኙነት መፍጠር ይችላሉ ወይ? መንፈሳዊ ህይወታቸው ላይ ምን አይነት እይታ ምን አይነት አቋም አላቸው? ወይ ምን አይነት ምልከታ አላቸው? አንዳንድ ሰው አይ ፈጣሪማ ቢኖር እኔ እንደዚያ ያጋጥመኝም ነገር የሚልበት ሁኔታ አለ። ቢኮዝ ያሳለፈው የህይወት ገጠመኝ በጣም ህመምስል እንዲሰማው ስለሚያደርግ። ስለዚህ እነዚህ ትውስታ የምንላቸው ነገሮች ተመልካቻችን ምን ያህል የየቀን ህይወታቸው ላይ ተጽዕኖ ይፈጥራል? ከባድ ተጽዕኖ የሚፈጥር ከሆነ ምናልባት የትራውማ ምልክቶች ሊሆኑ ይችላሉ። ስለዚህ ህክምና ማድረግ ጥሩ ነው፣ ማግኘት ጥሩ ነው። በየቀኑ ግን ስንነሳ፣ ስንኖር፣ ስንገባ፣ ስንወጣ የሚሰሙ ስሜቶች ከሆኑ ስለማይለይ እንደው አጠር አድርገሽ ብትመልሽልኝ ደስ የሚለኝ አንደኛ ትልቅ ሰው ከሆነ በኋላ ሰው ትራውማ ያጋጥመዋል የሚለውንና ወላጅ ምን አይነት ጥንቃቄ ያድርግ የሚለውን ሀሳብ ሁለቱንም ብታስተናግጅልኝ በተመጣጣኝ ሰዓት። በየትኛውም እድሜ ላይ ትራውማ ሊያጋጥመን ይችላል። እንግዲህ አሁን ለምሳሌ ዋር ትራውማ፣ ለምሳሌ ግጭቶች፣ ጦርነቶች ያሉበት ቦታ ላይ ያጋጥማል። በቃ አንዳንድ ሰው ያ ጦርነት ሲፈጠር አደልት ነው፣ ትልቅ ሰው ነው፣ አንዳንድ ሰው ልጅ ነው። ምንድነው ማየት አለብን ብዬ የማስበው ልጅነታችን ላይ በጣም ከባድ የሆኑ ትራውማዎች አጋጥመውን ካለፈ ይሄ አደልት ሆነን ትልቅ ሰው ሆነን የሚያጋጥመንን ትራውማ አንዳንዴ የመቋቋም አቅማችንን ቻሌንጅ ያደርገዋል፣ ያሳጥረዋል፣ ተጽዕኖ ይፈጥርበታል። ልጅነታችን ላይ ግን ጥሩ ኤክስፒሪየንስ ኖሮን የተሻለ እንግዲህ ትራውማው ራሱ ቢኖር የሚያይ ሰው የሚያይ አሳዳጊ ኖሮ ስሜታችንን ትኩረት የሚሰጥ ከዛ ነገር ሪከቨር እንድናረግ ሪሶርስ ካለ ደግሞ አደልቱዳችን ላይ የሚያጋጥመን ወይ ደግሞ ይሄ ትልቅ ምንሆንበት እድሜ ላይ የሚያጋጥመንን ትራውማ ሪከቨር የማገገም የተሻለ እድል ይፈጥራል ማለት ነው። ስለዚህ የትኛውም እድሜ ላይ ትራውማ ሊያጋጥም ይችላል። ልጅነታችን ጥሩ ሲሆን ግን የመቋቋም አቅማችን አብሮ ከፍ ይላል። እዛ ላይ ደግሞ መንገጫገጭ ካለ እችኛውን ቶሎ የመፈታተን ነገር ይኖራል። እንደው በጣም በተመጠነ ሰዓት እንደ ወላጅ ምን እናድርግ? አንድ ነጥብ አሳርፈሽልኝ ነው። ግንዛቤ ነው የምለው እንደ ወላጅ አንደኛ ለራሳችን ግንዛቤ መፍጠር፣ ለራሳችን ግንዛቤ ደግሞ ከፈጠርን ለምናሳድጋቸው ልጆች ደግሞ የተሻለ እገዛ ማድረግ እንችላለን ብዬ ነው የማስበው። በጣም ነው የማመሰግነው ሰናይ ተመስገን፣ የስነ ልቦና ሕክምና ባለሙያ። በተጣበበ ጊዜ ነው አውቃለሁ መተሽ እዚህ ከኛ ጋር ጥሩ ሙያዊ መረጃ የሰጠሽን እግዚአብሔር ያክብርልን። እኔም አመሰግናለሁ። ተመልካቾቻችን ፋና ጤና የዛሬው ርዕሰ ጉዳያችን ትራውማም ደግሞ የልጅነት የስነ ልቦና ጠባሳ ላይ ትኩረት ያደረገ ነበረ። የተለያዩ ሀሳቦችን አንስተናል። አብራችሁን ስለነበራችሁ ስለቆያችሁ እጅግ በጣም እናመሰግናለን። ፍሬውት በላይ ከመላው የስቱዲዮ ባለሙያዎች ጋር ሰላም እያንሰናበታለን። መልካም ጊዜ